ሰላም ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ ዛሬም ፏፈሽ ዘና ፈታ ልንል ከች ብያለሁ ነው ኩምላ ድምጼ ትንሽ ጎረን ካለባችሁ ያው ጎርምሼ ነው። አረ ጉንፋን አረ ሊገለኝ ነው ጉንፋን። እኔ ለእናንተ አይደለም ጉንፋን መብራት ቢይዘኝ ምቀርሱ አይደለም እንደተለመደው ያበዱና ቀውጥ የሆኑ የቪዲዮ ስብስቦችን ቀምሜ ከሽኜ ይዤላችሁ ጎን ለጎን ከች ብያለሁ። እናንተ ከፊት ለፊት አብረን እንስቃለን፣ አብረን ዘና ፈታ ፏፈሽን ምን ነው እስከ መጨረሻው እስከ ቪዲዮ መጨረሻ የትም ንቅንቅ የለም። ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሁሌ እኔ ቪዲዮ በለቀኩ ቁጥር ኖቲፊኬሽን እንዲገባላችሁ የደውል ምልክቷን ብትጫኑ ደስ ይለኛል። ቪዲዮ ላይክ በማድረግ ጀምሩ። ዝግጁ ሆናችሁ እንጀምር በሉኝ። ዳይ ወደ ያው እንግዲህ ከእስር ቤት ወጥተናል። እንኳን ደስ አለ። አባቱ ፌስታል ተከልክሏል። ለጠቅላላ እውቀት ነው። የኮሪደሩ መንገዱ ደግሞ እንዳይቀጥሽ ብዬ ነው። አካውንት ከፋይዳ ጋር ማያያዝ ግዴታ ነው። እንጋረ ብዬ ነው። እኔ ራሴ አላያያዝኩም። ምን አጥፍተን የተፈታው? ያስወጡ ሚላጫሉ እንደ ወንድም ምን አጥፍተን የተፈታው? ብዙ አትራመድ ግብር አለ ከታክ ብራል። አዎ ምርጥ ምክር ነው ግን ባይዘይ ወንተ ሳይሆን አዘዋውረው ነው። እሺ እንጋረ ብዬ ነው። አዘዋውረው ነው። ጂኒያ ፈርሷል ወንድሜ ጂኒያ ፈርሷል። ኦኬ በጣም ነው የምታስብልህ። ቴዲም አልበም ለቋል። ዳስጣል የሚለው እንዳትሰማ በዚህኛው እድሜ ልክ ነው። ኤአይ ሲባል ተሰማ አዲስ እንግዳችን ነው። ኧረ ግን የኢትዮጵያ ሕዝብ ኮመንት አልተቻላችሁም። የምር አልተቻላችሁም። ከጸጉር ወይስ ከጺም? ጺም ያለው እንጂ በቃ ወንድ ይመስላሉ ጺም ሲኖራቸው። እኔ ጺም ያለው ወንድ ማለት ግርማ ሞገስ አለው። በቃ ለእይታም ደስ ይላል። እኔ ጺም በጣም ነው የምወደው። ጺም ደስ ይለኛል። ጺም በጣም ነው የምወደው የምር እና ያንተም ጺም ያምራል። በዚህ ክረሽ የሆንክብኝ ነው። ጸጉሩ መላጣ ሆኖ የሆነ ልጅ አለ እንዲሁም ቲክቶክ ላይ የምወደው ልጅ ይሄ ስለ ዳቦ ምናምን የሚያወራው ጸጉር ኖርማል ነው ቢመለጥም ዋናው ጺም ነው። ጺም ላላቸው እንደ የሆነ ነገር በባጭ ግርማ ሞገሳችሁ በቂ ነው። ዋው በእጅ ያለ ወርቅ እንደ መዳብ ይቆጠራል ነበር። አይ ለካ እውነቷን ነው። እችልን ከባከብ እንግዲህ አሃ ዋው አልጠበኩም። እስኪ ለእናንተ ከጺምና ከጸጉር የቱ ይሻላል? በኮመንት ጻፍ አድርጉ። እናንተ ብሎግ ሲደረጉ ማለት ነው በራችን ደዳፍ ላይ የሚመጡ ወንዶች ምናምን ፓራግራፍ ምናምን የሚጽፉ የጓደኛቸውን ስልክ ተቀብለው የይቅርታ ፓራግራፍ ጽፎ የሚሉ ወንዶች የት ሄደው ነው? የት ገብተው ነው? አሁን ማለት ነው ቀድሞ ብሎግ ባረገው ነው አልጫቸው ታውት አይደለም በሌላ ሰንት ሊለው ማለት ነው። ብሎግ ሳታረገኝ ብሎግ ላርጋቱ ነው አልጫወተው። አረ ወንዶቻችን የት ሄዱ? ወዴት እያመሩ ነው እንዴ? ወገን ንቁ እንጂ። አረ ማነው ፕሪንሰስ ውሻው? እኛም እናንተም ፕሪንሰስ ሆነን እንችላለን እንዴ? በራችን ደጃፍ ነው። ኢሜል ላኩ፣ በጓደኞቻችሁ ስልክ ፓራግራፍ ላኩ። ብሎግ ስትደረጉ የምን ድረስ መንፋት ነው? በቃ ሰለቸን። ስንት ዓመት ትጫወቱብናላችሁ። ሰለቸን። ወንድ ልጅ ቆረጠ ነው አሁን። በቃ እውነት እኮ ነው የምር። ቢለማመጥ ወንድ የለም። በቃ ኑሮ ምናምኑ በቃ ላይፍ ምናምን ድብድብ አድርጎታል ወጣቱን። አዳም የተባለ የአዳም ዘር በሙሉ ተዘርሯል በቃ። እና አሁን የሚለማመጥበት ትዕግስትም የለውም። በጣም ነው የምናሳዝነው። ባይዘው አይዞሽ የሚለማመጥ ይመጣል። ጠብቂ። ዶክተር ቀዶ ጥገናውን ጨረስከው እንዴ? ትሪክ ይላል። አይ ከሁዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያደረኩ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት? ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አሮጋውም እንዴ? ከተቀደደ በኋላ አንተ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ ምንድነው? ሳትወጋው ነው ማደንዘዣው? ሞቷል። የሚቀድመው ይሄ ነው። ምኑ መቅደዱ? ተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንደ በመድኃኒት የሚጠፋ ነገር ነው እንደቀደው ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድትጸጸት አታርገኝ። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ።
ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው? የቀደድከው እና ስፋው ነው ምን በገምቼ ማለት ቀደው እየየኝ ምንድን ነው ያልከኝ? ሰፈር ከምንቀመጥ ሰፈር ከምንቀመጥ መስፋት አልችልም። መስፋት አልችልም። የሆነ ሊስትሮ ጠራ ራስህን ነፃ ታውጣ። በቃ እኔ በምችለው እችላለሁ ነው። ካልቻልኩኝ አልችልም መስፋት። ሰውዬው እሺ ምን ያህል እሱ ሊስትሮ ጥራ መስፋት አልችልም። ሊስትሮ ጥራ ኖ ሊስትሮ ሳይሆን ልብስ ሰፊ ይምጣ። ልብስ ሰፊ ይሻላል። ልብስ ሰፊ መጥቶ ቢሰፋ ይሻላል። እንደኔ ዋው የዓመቱ ምርጥ ዶክተር። አዲሱን ቪኒሺየስ ጁኒየርን የምትመስሉ ሴቶች ግን 200 ሺህ ብር ካልሰራ 300 ሺህ ብር ካልሰራ ለእንደናንተ አይነቱ አይደለም 200 ሺህ ፑሻፕ እንኳን አንሰራም። በቃ ኢሚዲያትሊ yes ወንዱ አምርሯል። አዲሱ ቪኒሺየስ ጁኒየር አይታችሁታል? ባይዘ ቪኒሺየስ ምንድነው ቀዶ ጥገናውን ተቃይረው ምናምን በቃ ሌላ ሰው መስሏልና እሱ ነው አይምሬ ላይ የመጣው። እሱን ስስለው እውነት ነው እኮ ደግሞ እሱንም ይመስሉት አብዛኛውም ሴቶች በወራ 5 ሚሊዮን ካላገኘ እና ወንዶች መረሯቸዋል። አሁን ሴቶች የምታቀርቡት ቅድመ ሁኔታ በጣም እየከበደ ስለሆነ ወንዶች እየመረራቸው ፕሊስ ቀንሱት። አንዱ እኔም ወንድ ስለሆንኩ ማለት ትንሽ አስተካክሉት። እየበዛ ነው። በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል እንዴ አየለ ቃንቂ። ኧረ ናና እኔም ተበልቻለሁ። እኔም ተበልቻለሁ። አስጀምሮ ተለበል አስጀምሮ ሰባለስተኛ ነው። የሞባይል ካርዴን ወዲያው ሞላለሁ። በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል አሉ ልክ እንደሞኝ። ፓኬጁን ስገዛ አቤት ፍጥነታቸው። ዳታውን ሳበራ መጣ ችግራቸው። ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም። ብሯን ነው የበሏት። ደሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል። እኔ ብቻ ነኝ ወይ የተማረርኩት? የእናንተን ሐሳብ ግን አርጉልኝ ኮሜንት። የእናንተን ሐሳብ ግን አርጉልኝ ኮሜንት። ይመቼ ወንድሜ። ግን ለቴሌ ሲንግል ሳይሆን አልበም እኔ ጋር አለ ሙሉ አልበም ግጥም። እንዴ ቴሌ እኮ ይኸው አንገቴ ውስጥ ገመድ አስገብቶ አልናገር አላወራ አልተነፍስ አላራ በቃ ይኸው እንዲህ ነፍሴን አስጨንቋል። ዋይፋይ ሞላለሁ አይሰራም። ፓኬጅ ሞላለሁ አይሰራም። ብሬን ምንም አላየሁም አልሰማሁም ይለኛል። ከዛ ስደውል እቺ ሴትዮ ነው የምታወራው ትላለች። ነቅላለሁ በቃ እንደዛው አድራለሁ እንደነቀልኩ። ዋች አልሰውብኝ ነው የምረጋጋው። እና ቴሌዎች ትንሽ ባካችሁ ፕሊዝ። እኛም የሰው ልጆች ነን። ገንዘቡን እኮ አንሸመጥጥም ሰርተን ነው የምናመጣው። እንዴ ዲጂታል ዝርፊያ። የኔ እንኪ መድኃኒት ለራስ ምታትሽ። ኦኬ ሆድሽ ነው ለካ ያመመሽ። እንኪ ለወርቅ ቅርጽሽ ፔሪድ ላይ ነሽ ለካ። እንኪ ለፔሪድሽ ማስታገሻ። ያማል እንዴ? እኔ ፔሪድ የማልመጣም ለምን ጤነኛ ነኝ። እንደዛ ከሆነ በጣም አሪፍ ነው። ምንም ምክንያት የለሽም ማለት ነው። ነው ኢትዮጵያሽ ሁለተኛ ልጅ እንወልዳለን። ተነሽ ሁለተኛ። ምንም ምክንያት የለሽም። ኦኬ በሰበብ እያስቸገረች ነው ለካ። በሰበብ አስባቡ እየተከለከልሽ ነው ብራዳ። ምርጥ ዘዴ ነው። እንኳንም ነገርከኝ፣ ለወደፊቱ ይጠቅመኛል። የወንድ ድንግልና በምን ይታወቃል? ባጀማመሩ ጨርሱ ማለት ነው። ይጮሃሉ ምናምን በቃ በጣም ይጮሃሉ። ከሴቶች በላይ ነው እንትን የሚሉት ሲጨርሱ ማለት ነው። አጀማመሩ ራሱ ግልጽ ነው ማለት ያው ግልጽ ነው። ሲጀምረው ነው ነገር ያስታውቃል። ድንግል ሴት መጀመሪያ ስትሆን እንደምታስታውቀው ያው እሱም ያስታውቃል ብዬ አስባለሁ። እኔ እኮ አደባባይና በድብቅ የሚወራ ነገር ኢትዮጵያ ውስጥ እየተምታታብኝ ይመጣ። ከኔ ነው ችግሩ ከነሱ ነው ችግሩ? አልገባኝም። እየተደበላለቀ ነው። እኔ እናንተን ልጠይቃችሁ፣ ምን ያህሉን ወንድ ሞክራችሁ ነው እዚህ መደምደሚያ ላይ ደረሳችሁት? እዚህ መደምደሚያ ላይ ደረሳችሁት? እንዴት አጥንታችሁት ነው ነገርየው? ሴቶች ተመለሱ ባካችሁን ተመለሱ። ሁላችንም ምን ማለት እንደዚህ እየሆነን ያለን ሰው እንዴ! ጉድ እኮ ነው። በቃ ሲፈጠር አንዳንድ ሰው ደረታችን ትልቅ ነው። በቃ እኔ ስም አጠራም ዝጋቢ ቄባይ ለዚህ ማለት እዚህ ሳይንስ ጀመር ተናገርከለ ማለት ብልግና አንሰን ነገር ማለት ትልቅ ምን እናርገውሽ ነገር ምን እናርገው እንዴ? እኛ እኮ እናንተ ማርያም እንዳትሰሩን ስን እንደዚህ አጉብጠ የሚጀመር እንደዚህ አጉብጭ የሚጀመር ዝጋቢ ነው ብላችሁ ምን ላርገው? አለስመጠቀው ምን ላርገው እንዴ? ተፈጥሮ ነው ዝጋቢ ሰጠኝ ምን ላርገውሽ ነገር እንዴ? አንዳንድ ሰው በዛው የሚተዳደፍለት ሀብት ንብረት ነው። የኔ በዘር የመጣው ደግሞ ይሄ ነው ምን ላርገው እንዴ? አንዳንድ ሰው ነው ልሙ ሲሆንበት ውጭ አገኙ ይሰራል ትልቅ ለማስደረግ
እዚህ ሀገር ደግሞ ትልቅ እንትን ስታዩ ኦ ማማቲ ስንት ነው ወተት ታንከሽ አፈ አባታ ተስባችሁ ግማራዎች ሳጠሉ ያደጋችሁት አይባልም። ልክ ነው። ሰብ በተፈጥሮ ለማሸማቀቅ የምትሞክሩት ነው። እኔ እሺ ልቆጣው ላስቀንሰው ምን ዳርተው ሀሳባችሁ። አንዳንዴ ግን ልብስም ደግሞ የሚያምረው በእንደዚህ አይነት ደረት ነው። አትጨማለቁ። እኔ ልሙጥ ነው ምን ነው ጣውላ ሆንሽ ትላላችሁ። ስተልቅ ደግሞ ለምን ተለቀ አፈራበቶች ይስበራችሁ። ባይዜ በተፈጥሮ መቀለድም በተፈጥሮ መናገርም ሰውን በተፈጥሮ ጄጅ ማድረግም ከባድ ነገር ነው። የሱ ስራ ነው። እኛ እዚህ ውስጥ የለንበትም። ወደ ቀጣይ ቪዲዮ። እሺ ፒምፓው የባለፈው ቤት ተመልሰን አፕዴት አስታወሳችኋል? ላሳያችሁ አፕዴት አለ። ያው ከኔ ቪዲዮ በኋላ ይሄ 2004 ጭራሽ ተወደደ ጨምሮ ጠበቃት። ያው አገለጣ ግን ስለዚህ እስኪ በቂ ሼር ላይክ ካገኘ ቤቱን አሳያችኋለሁ። ምግቡን ማዝጀኝ እንበላለን። ዛሬ ለሌላ ምግብ ነው የመጣሁት። ባይ ባይ። እንዴ እኛ ሜሎን ያስተካክላሉ እንል እነሱ ሂሳቧን ብቻ ያስተካክለው ቁጭ። ኧረ ስሙ ይስተካከል ግዴላችሁም። ብዙ ሰው እያወጫበረ ነው። ትክክለኛው ትርጉሙ እኮ ገብቶናል። እምስ ያለ ምግብ ማለት ሲጠብቅ ነው አሉ። እኔማ ብዙ ቦታ ደወልኩ። ሲጠብቅ ነው እምስ ሲደረግ እምስ ያለ ስጋ ነው ተብሏል። ነገር ግን አጥብ ለማያነብሰው ሌላ ነገር ነው የሚመስለው። ይስተካከል ስቲል እየተወጫበርኩን እኔ ራሱ ናፍቀሽኛል ብዬ እጄ ላይ ጽፌ በጥፊ በእጄ መትቼሽ ያንቺ ናፍቆት ምን ያህል እንደሚያም እንድታውቅልኝ ይፈልጋል። ዋው የፍቅር ገለጻ ጠላ ባይዘ አዎ እንደዚህ ምርጥ ሐሳብ ይመስለኛል። ሚስቶች ሲያናድዷችሁ ጽፋችሁ ጅውታ ምንድነው ስለማፈቅርሽ በቃ መሸወድ። ምርጥ ሐሳብ ምርጥ የፍቅር አገላለጽ። ለመጀመሪያ ጊዜ ስታደርጉት ሊያም ይችላል ሊደማም ይችላል። ከዛ በኋላ ግን ቆል ጠይቃችሁ እኮ ነው። ከዛ በኋላ ግን ደስ እያላችሁ የምታጌጡበት አስገባው ምንድነው እናንተ እየመለሳችሁ እስከዛ በኮመንት። እሺ ከማን ጋር ነኝ? ሌዊ ኤባኑ ስምሽ እንዴት ነው ደስ የሚለው? አያንቱ 3 ጥያቄ ጠይቃችኋለሁ። 3ቱን ከመለሳችሁ 1000 ብር ታሸንፋላችሁ። 2ቱን ከመለሳችሁ 500፣ አንድ ከመለሳችሁ እንኳን አደረሳችሁ። እንኳን አብሮ አደረሰ። የመጀመሪያ ጥያቄ ከ1 እስከ 100 ባሉት ቁጥሮች ውስጥ ስንት ዘጠኞች አሉ? ኤባኑ አያንቱ 9 የት ቦታ? 9 19 እሺ 29 39 49 59 69 79 89 99 9 ብቻ 10 መሰለኝ እኔ ራሴ 9 19 29 39 18 ዘጠኞች ነው ያሉት። 91 92 93 94 95 96 98 በጣም የቅርብ የምትዩ ሰው ማን ነው? እህትሽ ማን ነው ስሟ? ተሊሌ። ስልኳን ማን ብለሽ ነው ሴቭ ያደረግሽው? ተሊሌ ተስፋዬ። አስገባው ተሊሌ ተስፋዬ ብላ ነው ሴቭ ያደረገችው። በቃልሽ ስልኳን ትጽፊዋለሽ። ከዛ ስትደውይው ሴቭ ያደረግሽው ከሆነ አንድ ጥያቄ ተመለሰ ማለት ነው። ጻፊው ስልክሽ ላይ አንቺ ስልክ ላይ ደውይው። ከዛ እሺ አልመጣም። የሁለተኛው ጥያቄ አልተመለሰም። የሰው ነገር ይበቃኛል እንደ ንፍሮ ቀቅሉ ባይስ። ለመጀመሪያ ጊዜ ስታደርጉት ሊያም ይችላል ሊደማም ይችላል። ከዛ በኋላ ግን ቆል ጠይቃችሁ እኮ ነው። ከዛ በኋላ ግን ደስ እያላችሁ የምታጌጡበት የሰውነታችሁ ክፍል ምንድነው? ጆሮ ጌጥ። ሌላ ነገር ያሰባችሁ እረሳት። ጆሮ ጌጥ። አንድ ጥያቄ መለሳችሁ አይደል? ሌዊ ቴንኪው። እሺ ደራደሩ። እሺ እናመሰግናለን። እሺ ሌላ ነገር አስባችሁ የነበራችሁ ሰዎች ተመለሱ። በጆሮ ጌጥ ነው ፏፈሽ የሚሉት። ያማል ይደማል የመጀመሪያ ጊዜ፣ ከዛ በኋላ ያገጣሉ። አዎ አዳሜ ሌላ ነገር አስበሻል። ተመለሱ። ላስተፋያን ተኩሶ እሱ መሰለው ጀማው ይኮሸን ብቻ ታስቀኝ
ይኮ 4 እና 9 ኔጋ ባለፈው ህይወቴ ብያለሁ ዋጓ እናገር መጥቻለሁ ባይሆንም ፋቷል ጋዛማን አድማን ጋዛማን እያለ ኑሯችን ደማን ከኛ ሰምቶ ቦምቦኩላት ባቢሎኑ ከመጣ ዘለል እምትንም ከያዝኩ እናት ጋር ይታዘል አስላሽ ከየስ ኧረ ይሄ 4 እና 9 እየፈላ ነው 49 49 እየከበደ ነው 49ኞች እያከበዱት ምን ሰማው መሰላችሁ እንደ አባታችሁ አይነት ወንድ ማግባት ትመርጣላችሁ ወይስ እንደ እናታችሁ አይነት ላይፍ መኖር ትመርጣላችሁ? ምን አይነት ጥያቄ ነው? እስቲ የገባችሁ ሰዎች እኔ አልገባኝም የገባችሁ ሰዎች እስኪ መልሱን በኮሜንት ሴክሽን አስቀምጡልኝ። በ2019 አንገቴ ውስጥ ያለው ፕላስቲክ ወጥቶልኝ እንደማንኛውም ሰው በአንገቴ ጉሮሮዬ መተንፈስ እንድችል አድርገኝ እባክህን። ደግ ሰው ላክልኝ ነበር። ሁላችሁም ደግ ሰው፣ መልካም ሰው፣ የሚያግዘው ሰው ላክለት እያላችሁ ኮሜንት ላይ ጻፉ እባካችሁ። በዚህ ያውስ እግዚአብሔር ማረ ወንድሜ፣ እግዚአብሔር ማረ። ለኛ ቀላል የሚመስል ነገር ግን ለአንዳንድ ሰው እንዴት ከባድ እንደሆነ ይሄ ማሳያ ነው። እግዚአብሔርን ፈጣሪን እየተነፈስን ስለሆነ ብቻ ራሱ ማመስገን ትልቅ ነገር ነው። እግዚአብሔርን እናመስግን። አንተን ደግሞ እግዚአብሔር ይማረ። በእግዚአብሔር ስም ለምናችኋለሁ ሰው ፊት ሙሉ ሆናችሁ እግዚአብሔር ፊት ግን አትጉደሉ። እግዚአብሔርን የምሬን ነው ምላችሁ። ምክንያቱም የተደፈራችሁ ሴቶች በቁርባን አግቡ። በተክሊል አትጋቡ። ምንድነው በተክሊል? ሰው ብቁ ሳይሆን እንዴት? ሰው ሳይበቃ ሰው ክብረ ንጽህናው ከራሱ ጋር ሳይሆን እንዴት በተክሊል ያገባል? ነውር አይደለም እንዴ? ማንን ነው የምትሸውዱት? ሰውን ወይስ እግዚአብሔርን? ከራሳችሁ ጋር ታረቁ። ብቁ የሆነ ሰው ይጨበጨብለታል፣ እንኳን ክርስቶስ ለዚህ ክብር አበቃው። ያልሆነ ሰው ደግሞ ይጨበጨብለታል፣ በቁርባን ያገባል፣ እንኳን ለዚህ ክብር ክርስቶስ አበቃው። ይሄንንም ሰው ያልሆናችሁትን ሰው ግን አትኑ። በጣም ነው የሚያስጠላው፣ በጣም ይደብራል። ሰው እስኪ ነግራችሁ አጠብቁ። በጣም ሼም ነው ይሄ ነገር፣ በጣም ከባድ ነው። በጣም እኔም ሰማለሁ ብዙ ጊዜ ኢቭን እርጉዝ ሆና በተክሊል ያገባች እኔ አውቃለሁ፣ በቅርብ ነው ላችሁ እና በጣም ከባድና ዊርድ የሆነ ነገር ነው። ከዚህ ድርጊታችሁ ብትቆጠቡ ደስ ይለኛል፣ እንደ ምክር፣ እንደ ወንድማዊ ምክርነት ነው። ምክንያቱም ይሄ ስራ በእግዚአብሔር ፊት ጥሩ ስላልሆነ ማለት እና ተመለሱ። ገና ከእንቅልፌ ራሱ በደንብ አልለቃውም ነበረ። እኔን ለማስደሰት ነው ይሄ ሁሉ አበባ በሬ ፊት ለፊት የተደረደረው። እግዚአብሔር ምን ያክል ቢያድለኝ ነው። ቆይ በዚህ ልክ እውነተኛ ደስታዬን ለማየት የሚፈልገውን ሰው በህይወቴ ውስጥ የሰጠኝ ለማስደሰት ይሄን ሁሉ ርቀት የሚሄደውን መቼስ መገመት አይከብዳችሁም አይደለ? በውድ እጮኛዬ ስም ነው እንግዲህ ይሄ ሁሉ አበባ ቤቴ ድረስ የተላከ። ከልቡ ነው ፍኪልኛ የሚለውን ዘፈን ራሴ ጋበዘኝ። ፍኪልኛ የኔ ብራት የኔ መብራት፣ ነይልኛ የኔ ጸዳት የኔ ኩራት፣ መሸት ሲል ይጨንቀኛል እፈራለሁ፣ ስትኖሪልኝ ደስ ይለኛል እደሳለሁ። ፍኪልኛ የኔ ብራት የኔ መብራት፣ ነይልኛ የኔ ጸዳት የኔ ኩራት፣ መሸት ሲል ይጨንቀኛል እፈራለሁ፣ ስትኖሪልኝ ደስ ይለኛል እደፋለሁ። እኔ ሁሌም አበባ ለሰው ልክ ስሰጥ ከተድላ ፍላወር ነው አሰርቼ የምወስደው። ለእኔም ሲሰጡኝ ደግሞ ከተድላ ፍላወር ሲሆን ነው በጣም ደስ የሚል። ፍቅረኛሽ ጥሩ ፍቅረኛ ነው፣ የተባረከ ፍቅረኛ ነው። ግን እኔና አንቺ በዚህ ጉዳይ ተገናኝተን ብናወራ ኮላ ባርገ ነው ቀስ ብለን በሲክስ አበባ ቤት እንቀየራለን፣ እንለወጣለን። አበባ ቤት እንክፈት፣ ግድ የለሽ የተወሰነ ብንጨምር ነው እዚህ ላይ ያስከፍታል። የኑሮ ልዩነት ሰማይና ምድር። እንደዚች አይነቷ ካለሽ ሐሳብሽን ካሁኑ አስወግጂ። ወደ እኔ ለመምጣት ያሰብሽ ካለሽ ተከበሪ። ስነ ስርዓትሽን ያዥ። መሰጣው አበባ የለም። መሰጣው ከመንደር ከቀነጠሱ በቂ ነው። ብዙዎቻችሁ አበበ ብላችሁ ጽፉ፣ በስህተት ነው። ትክክለኛው የአበባ አጻጻፍ እቺኛዋ በ ከዚህኛዋ በ ስለምትቀድም መጀመሪያ አን ከጻፋችሁ በኋላ ያቺኛዋ በ ከዚህኛዋ በ ስለምትቀድም እሷን ታስቀድሙና እኔ ደግሞ ቁም ነገር መስሎኝ መስማቴ። ላመሰግናችሁ ያዳርጋችሁ። ዋው ቲቸር በጣም ታውቃለህ ቲቸር። አበበ በሶ ጨበጠን አንተ ራስህ ይመችህ። ግን ለማንኛውም ሰላም ነው አሎይ ወርቁዬ ወርቅሻ። አይ ፈጣሪ መስገን ሁሉም ነገር የተመሰገነ ይሁን።
እኔ እንደሰማሁት ጉራጌ ሀገር ይላል በዚህ ሳምንት እውነት እንዴ? ታዲያ እኔ ራሴን እኮ ጉራጌ ነኝ። የኔ ጸባይ ያስታውቃል። አዎ 7 ቤት ሰባት ቤት። ታዲያ እንዴት ነበር ጉራጌ ሀገር? ምን አጋጠመ? ዋይ ብዙ ነገሮች በአንድ ቀን ውስጥ ልነግርህ አልችልም። ይሄ የአንድ ቀን ታሪክ አይደለም። ቆጮ በልተሃል እንዴ? ቆጮ፣ ኬቤ፣ ገንፎ ሁሉም በልቼ ጠጥቼ። ታዲያ እንዴት ነበር ታዲያ በጉራጌኛ የሆነ ጉራጌኛ አይለመድኩም እስካሁን ድረስ። እኔ ትንሽ ኦሮሞ ሙከረኝ። ከሰባት ቤቶች ጋር ተገናኘህ? 7 ቤት? አዎ ተገናኘን። እንዴ ሰው ካልሞተ ይገናኛል። ሰው ካልሞተ ይገናኛል። ጭራሽ ከኔ እየዘረፈ ነው። ኦሮሞኛ ምን ትችላለህ? አፋን ኦሮሞ ኑም ቤካ ቲኮ ግን ቲኮ ኑም ቤካ ብዙ አይደለም። አከም ጀርቶ አከም ቦልቴ ማከም ከኙ ታዲያ ጅዳማ ከዛ በላይ አልችልም። ገላቶሚ ፈዩማ አካና ጉማ ፈዩማ ያላችሁ የጥላሁን ገሰሰ ቆንጆ ዘፈን አለው በኦሮምኛ። እኔ መስሎ ነበር የዮኒ በላይ ያጋባለ ደስ ይላል። ሌላ የጥላሁን ገሰሰ ነፍሱ እነዚህ ምንድን ነው? የሆነ ዘፈን መስፈን ትችላለህ? አዎ እንዴ ለምሳሌ ቃላቶች ያጥሩኛል ምን ብዬ ላምንሽ እንዲያው በደፈና አንተ ደግሞ ያቢካቢት ትችላለህ። ያቢላካው ነው የጀቲ ጎሳይ ዘመናት አለፈ በቃልሽ ታስሬ የፍቅርሽ ቀለበት አልወለቀም ዛሬ ልብ ይኖራል እንጂ እንደተከፋ ፍጹምን አልቆርጥም በአንቺ ተስፋ ጃኪ ጎስ የተፈከሻለው አንቺ ደህና ዛሬ እንደገና አንቺ የዋ በአንቺ እስከማይሽ ሰላሙን ስተሽ ያቢ ደግሞ ታዲያ ጊዜው አለቀ። ሰላም ያገናኘን በሌላው ጊዜ በቃ ተደሰቱ በእኛም አሜን። ምን ጊዜ እግዚአብሔር ከእናንተ ጋር ይሁን። አሜን አሜን። ኢትዮጵያ ለዘላለም ትኑር። ክፉ አይንካት። አሜን አሜን። እነዚህ ምን በልተው ነው እንደዚህ አማርኛ የሚያወሩት? የሆነ ነገር ካልበሉ እንዲህ ሊያወሩ አይችሉም። የሆነ ነገር በልተዋል፣ በቃ ቀጥፎ በልተዋል ኢትዮጵያ ውስጥ። እንዴ እኔ እኮ ብዙ የሚያቅተኝ ነገር እኮ አለ በአማርኛ ራሱ። ስቲል ነው አፌን በአማርኛ ፈትቼ የሚያቅተኝ ብዙ ነገር አለ አማርኛ ራሱ ነው ብላ። ጭራሽ እነሱ ተዛምተዋል ወደ ኦሮምኛ ወደ ጉራጌኛ። ኧረ በስመ አብ! ኧረ እነዚህ ጉደኞች ናቸው። ዳቦ በ20 ሳንቲም የገዛን፣ ጋዝ በለስላሳ ጠርሙስ የቀዳን፣ ስኳር በ10 ሳንቲም የገዛን አስገራሚ ትውልዶች ነን። በነገራችሁ ላይ ለስላሳን በስንት ብር ገዝታችሁ ታውቃላችሁ? ከምንም በላይ ደግሞ ጠዋታችንን የሚያሳምረው ይህን ነገር እንዴት ይረሳል? አረሰው። ይህ የኢትዮጵያ ሬዲዮ ጠዋት በጣም ትልቅ ትዝታ ነው ያለን። 90ዞች የዘጠናዎቹ እነዚህ ነገሮች በቃ በሬዲዮ ጠዋት የምንሰማቸው፣ በተለይ ይሄ አሁን የሰማችሁት ክላሲካል በጣም ከኛ ጋር አታችድ የሆነ ክላሲካል ነው። ጠዋት ነው የምንሰማው። በቃ ከአድማስ ባሻገር ምናምን በቃ በጣም ትዝታውን ልነግራችሁ አልችልም። በጣም ነው ደስ የሚለን። ትምህርት ቤት እንሄዳለን። ሰዓት መረፈዱም ማቀው በዚህ ክላሲካል ነበረና ትዝታ ነው የቀሰቀሰብኝ። እስኪ ይሄን ጥያቄ እኔ ለእናንተ መልሼ ልጠይቃችሁ። ሚሪንዳ በስንት ገዝታችኋል? 90ዞች ከ2000 ወዲህ ያላችሁት ብዙም 90ዞች ሚሪንዳ በስንት ገዝታችኋል? እንዲህ ሳይወደድ በፊት። አሁን 70 ገባ ነው ያሉት፣ 70 ገብቷል። ለማንኛውም እናም መልሷም በኮመንት ጻፍ አድርጉልኝ። የዛሬ ቪዲዮአችን እስካሁን ያያችሁትን ይመስል ነበር። በአብዛኛው ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። እስካሁን ካላችሁ የላይክ በተኗን መጫን እንዳትረሱ። ስትገቡ መሳስ ብላችሁ የገባችሁ ሰብስክራይብ አድርጉ እንጂ እንዴ ምንድነው ሰው ቤት በነፃ እንደዚህ ማድረግ? ሰብስክራይብ አድርጉ። አዎ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ሰላም ያገናኘን።